በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሁሉን የሚችል ጌታ አምላክ እግዚአብሔር በተወደደው ልጁ ጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እሱ ባደረከው ቸርነት እናመሰግናለን። የሕይወት ባለቤት፣ የምሕረት ባለቤት፣ የሰላም ባለቤት፣ የፍቅርና የእርቅ አምላክ ምስጋና ይገባሃል። አቤቱ ዓለም ሰላም እንድትሆን ጦርነት እንዲቆም እንደምንሰማው በአየሩ በዓለሙ ላይ ጦርነት ነግሷል። ሀገራችን ላይ ጦርነት ስሜት አቤቱ ጫፍ ላይ ደርሷል። ሰላም ስጠን። ሁሉን ሰጥተናል። በወንጌል ቃል ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለህናል። እኛም የተዘጋውን ደጅ እናንኳኳለን። ተስፋ አንቆርጥም፣ በአንተ እናምናሃለን። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰላም አለቃ ጸሎታችንን ስለሰማህን ከሰማይ አባት ጋር ያው ከሚወልድ መንፈስ ቅዱስ ጋር በቅዱስ ስምህ እናመሰግንሃለን። አሜን። ተወዳጆች እግዚአብሔር ልጆች እንዴት አመሻችሁ? እንደምንቆያችሁ? ሁሉን የሚችል አምላክና ጌታ ክብር ምስጋና ይገባዋል። ተወዳጆች እግዚአብሔር ልጆች አንዲትን እናት እያገዝን ነው። በጣም ደስ ይላል ተሳትፏችሁ። በጣም አኩርታችሁኛል። ትንሽ እገዛ ያስፈልጋታል፣ መታከም አለባት። ከባለሙያዎች ጋር እየተነጋገርንላት ነው። እግዚአብሔር ይመስገን። አንድ ወንድም ጥሩ የሕክምና ድጋፍ ልጇ እንዲያገኝ እገዛ አድርጎልናል። ነገር ግን እቺ ሴት በቋሚነት ሐኪም ቤት ስትመላለስ የምታስተኛ ከሆነ ልጇ እንዲድን ማገዝ በደንብ አለብን። ፕሮግራማችን ነው እንግዲህ አጋቢ ቤተሰቦች፣ አሁን ፕሮግራማችን እሷን ማገዝ ነው። የ9114138 ስልኬ ላይ መልእክት አኑሩልኝ። ዋትስአፕ፣ ቴሌግራም፣ ቫይበር ላይ ሳውቃችኋለሁ። እግዚአብሔር ባርካችሁ፣ ልጆቻችሁን ቤተሰባችሁን ይጠብቅ። እግዚአብሔር ዛሬ የምንማረው ምሕረቱ ለዘላለም ነው በሚለው የመዝሙር ቃል ውስጥ ያለውን ሀሳብ ነው። መጽሐፈ ዜና መዋዕል 2 ምዕራፍ 20 ቁጥር 21 ላይ ኢዮሳፍጥ የተባለው የይሁዳ ንጉሥ በጦርነት ፊት፣ በሰልፍ ፊት፣ በውጊያ ፊት ውጊያው ሲጀመር ቀስት አልወረወረም ወይም ጋሻ አልያዘም ወይም ሌላ አይነት ፈረሰኛን አላንቀሳቀሰም። ካህናትንና ልብሰ ተክህኖ የለበሱ መንፈሳዊ ሰራዊትን ከፊት ለፊት አስቀምጦ አሰልፎ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ እያሉ የሚሉትን ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔር የሚዘምሩትን መዘምራን አቆመ። ዝማሬውም ምስጋናውን በጀመረ ጊዜ ይሁዳ ሊወጉ በመጡት በአሞን በሞዓብ ልጆች በሴይር ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ ይላል። እንግዲህ ኢዮሳፍጥ እና መዘምራኑ ካህናቱ እግዚአብሔር ምሕረት አለው፣ ምሕረቱም ለዘላለም ነው ብለው በጦርነት ፊት በመዘመራቸው ምክንያት አሞንና ሞዓብ እንደተመቱ ድብቅ ሰራዊት እንደመታቸው ይናገራል። እና በጣም ክፍል ሳነብ እኛ ሰዎች በጣም ነው የምናሳዝነው። እግዚአብሔር ላይ ካለው ምሕረቱ ላይ ካለን እርግጠኝነት ይልቅ ጉልበታችን፣ ሰልፋችን፣ ኃይላችን፣ ህብረታችን፣ ጩኸታችን ላይ በጣም እንተማመናለን። አንዳንዴ ችግሮች ሲፈጠሩብን፣ ለምሳሌ በአርሲ ግድያ ሲፈጠር ሶሻል ሚዲያ ላይ መጮህ ይመስለናል ቤተክርስቲያን መቅናት። በእግዚአብሔር ፊት ግን በምሕረቱ ፊት ቆሞ መጮህ እንዳለ ግን እንረሳለን። የፍትህ አምላክ እንዲሰማ መጮህ እንደሚገባ እንረሳለን። ቤተክርስቲያንን የሚወደው ሶሻል ሚዲያ ላይ የጮኸው ይመስለናል። ቤተክርስቲያን የሚወድ ሰው ሊሆን ይችላል። ቤተክርስቲያን ስለሚወድ ነው የሚናደደው ሁሉ። ግን እግዚአብሔር ፊት የሚቆሙ ሰዎችን ግን ማንም አያውቅም። ምሕረት ለዘላለም ነው፣ ምሕረት አለ፣ ማረን የሚሉ በጣም ብዙ ቅዱሳን ልጆች አሉ። ሁልጊዜ ሶሻል ሚዲያ እያታለለን ምናየው ምንሰማው፣ በዚህ በተለያዩ ሶሻል ሚዲያዎች ላይ ልባችን ተሰቅሎ በእግዚአብሔር ፊት በሰልፉ ፊት በድል መመለስ ትንሽ ያቃተን ይመስላል። ስለዚህ ያንን ነገር ማስተካከል ያስፈልጋል። ስለዚህ ምንድን ነው ከነ ኢዮሳፍጥ የምንማረው? ምሕረቱን በደንብ ማወቅ አለብን። እግዚአብሔር ምሕረት እንዳለው ማወቅ ያስፈልጋል። እንደውም መጽሐፍ እንደምታውቃላችሁ ምሕረት ከሕይወት ይሻላል።
ከመኖር፣ ከመብላት፣ ከመጠጣት፣ ከመውለድ፣ ከመብዛት፣ ከማጌጥ አሁን ከምንዋደቅለት ኑሮ ምህረት ይበልጣል። እግዚአብሔር ምህረት ይበልጣል። እጅግ የሚበልጠውን ነገር የእግዚአብሔርን ምህረት እናንተ እግዚአብሔር ልጆች መልመድ ግድ አለብን። ምህረቱን ካልተለማመድን እግዚአብሔር እስክንለማመደው ድረስ ኃጢአት ላይ ስንወድቅ ዝም ብሎ ነው የሚመለከት። ሰው ምህረቱን ሳይለማመድ ብርቱ ቢሆን፣ ጠንካራ ቢሆን፣ ጎበዝ ቢሆን፣ አሸናፊ ቢሆን፣ ስጋ ቢታዘዝለት ምን አይነት ሰው ይመስላችኋል? በጣም የሚያስፈራ ግብዝ ሊሆን ይችላል። የእግዚአብሔርን ምህረት ግን የተለማመደ ሰው የግብዝነት ልብሱን አውልቆ ነው የሚኖረው። ሁልጊዜ ዮሐንስ አፈወርቅ በዘመኑ በጣም ትልቅ ሰባኪ ሊቀ ጳጳስ ነበር የአንጾኪያ። ዮሐንስ አፈወርቅ በዚህ ስብከቱ በተደማጭነቱ ከነገስታቱ ቤት ሳይቀር ጆሮ ነበር፣ ውስጥ ይደመጥ ነበር። ነገር ግን ማታ ማታ ምህረቱ ለዘላለም ነው፣ እግዚአብሔር ዳዊትን የማርክ አምላክ ይቀበል እያለ ዳዊትን የማረው እግዚአብሔርን ይቅርታ ይጠይቅ ነበር ይባላል። እየሰበከ ይዋል። ዮሐንስ አፈወርቅ ወይም ወርቅ የሚያፈስ አፍ ያለው የሆነው በእግዚአብሔር ምህረት ስለተማመነ። የእግዚአብሔር ምህረት ብዙ ሰዎች በተለያየ ምክንያት ትተውት ይሄዳሉ። አንዳንዱ ተስፋ ይቆርጣሉ በራሳቸው። እግዚአብሔር ይቅር አይለኝም ብለው ያስባሉ። እግዚአብሔር አይጎበኘኝም፣ አይደርስልኝም፣ እኔ ቆሻሻ ነኝ ብለው ያስባሉ። እነዚህ ስሜቶች ሁሉ ምህረቱን ካለመማር ካለማወቅ የመጡ ናቸው። ሁለተኛው ሰዎች ደግሞ እኔ ምህረት አያስፈልገኝም የሚሉት ናቸው። እኔ ጻድቅ ነኝ፣ ጨርሻለሁ፣ እኔ ደሞዝ ነው የሚፈልገው፣ አክሊል የሚፈልገው፣ ምህረት አልፈልግም የሚሉ ምህረቱን የሚክዱ ሰዎች ናቸው። ሁለቱም በህይወታቸው ፈተና ውስጥ ያሉ ናቸው። አንድ ሰው መንፈሳዊ ህይወቱ አደገ የሚባለው እግዚአብሔር መሐሪ እንደሆነ በጣም እርግጠኛ ሆኖ ሲያምን ነው። እና እንዲህ አይነት እምነት ደግሞ ሲኖራችሁ የማይሆን ቦታ ልትወቁ ትችላላችሁ። የማይሆን ቦታና ጊዜ ላይ ኃጢአት ልትሰሩ ትችላላችሁ። አንድ አገልጋይ ወንድም በጣም ጎበዝ አገልጋይ ነው። ሰንበት ቤት አገልጋይ ማለት ነው። ለመንፈሳዊ ህይወቱ የሚጨነቅ አንዳንድ ቤተክርስቲያን ሲገባ ደግሞ የሚገባ ነገር ግን ደግሞ እግዚአብሔር መሐሪ እንደሆነ የሚያምን ወጣት ነበር። ለሀገር ማቆልሽ በእግዚአብሔር ላይ ያለው እምነት ይገርመኛል። ብዙ ኃጢአተኛ ሰዎችን ያጽናናል። ድንገት ቀድመው ከጋብቻ ፊት የጸነሱ ሴቶችን፣ ውርጃ ፈጽመው ተሳቀው የሚኖሩ ልጆችን፣ ዝሙት ፈጽመው አፍርሰው የሚወደቁ ካህናት፣ ዲያቆናት ልጆችን እየተመለከተ እየፈለገ በእግዚአብሔር ምህረት እንዲበረቱ፣ እንዲጽናኑ፣ ተስፋ እንዲያደርጉ የሚሰራ ልጅ ነበር። በጣም ልክ በሌለ ሁኔታ በእግዚአብሔር ምህረት ላይ ያምን ነበር። ሲጾም ጥንቅቅ ብሎ ነው የሚጾመው። ሕማማት ላይ 2 ቀን ነው የሚያከፍለው። 2 ቀን ሰኞ በልቶ ሮብ ነው የሚበላው። እንደዛ ነው ጾመኛ። የሚገርማችሁ በዚሁ ጊዜ በሕማማት ጊዜ ያ ወጣት በዝሙት ኃጢአት ወደቀ። በሕማማት ጊዜ 2 ቀን የሚያከፍለው ወጣት ታምናላችሁ? እንዴት አድርጎ ይቆማል? አያችሁ፣ ለካ እግዚአብሔርን ምህረት የሚያውቅ እየመሰለው ለካ ራሱ ላይ እምነት እያሳደረ ነበር። ለካ ጉልበቱ ላይ ጽድቁ ላይ ነበር የሚተማመን። እንዴት ብሎ ይቆማል? እኔ በደልኩታል። እኔ ታዲያ መቼ ጤነኛ ሆኖ ያውቃል? እኔ መቼ ቅዱስ ሆኖ ያውቃል? እያንዳንዳችን አለን የምንለው እኔ ከኔ ጀምሮ ምንድነው ያለ መልካም ነገር? ሐዋርያው ጳውሎስ በእኔ ማለትም በስጋዬ ምንም መልካም ነገር እንደሌለ አውቃለሁ ይላል። ምንም መልካም ነገር። አንዳንድ ጊዜ ግን ያታልለናል ጠላት። ትጋታችን መሀል ይገባል። በቃ ትጋቱ የኛ እንዲመስለን ያደርገናል። በኃጢአት ከወደቅን በኋላ ምን ሆኜ ምን ነካኝ እያለን ተስፋ ወደ መቁረጥ ልናፈገፍግ እንችላለን። እግዚአብሔርን ምህረት የሚያምን ሰው ግን መቼም እንዴት እንዲወድቅ ይነሳል። የእግዚአብሔር ምህረት የሚገንለት ሰው ያደርጋችሁ እግዚአብሔር።
የእግዚአብሔር ምሕረት ሲገን አይነ ስውራናቸውን ያበራሉ። እንደ በርጦሜዎስ ልጅ እንደ በርጦሜዎስ በኢያሪኮ መንገድ ላይ ምሕረትን ስጠኝ ማረኝ ማረኝ ብሎ የጮኸውን አታስታውሱትም? ምሕረቱን የጮኸው ኢዮሳፍጥ ምሕረቱን ዘመረ። በርጦሜዎስ ምሕረቱን ጮኸ። ጌታ ኢየሱስ ኃይሉን አበራለ። ምሕረት ስጠኝ ስትል የነበረች ኤልሳቤጥ ካረጀች በኋላ ጸነሰች። ስለዚህም ጎረቤቶቿ ምሕረት አገኘንላት ብለው ዘመሩላት። የምሕረት ዘማሪዎች ሆኑ። በመዝሙር ባህል የተወደደው የሕፃን ልጅ የጌታ መንገድ የሚጠርግ ምርጡ ነብይ ነበር። ምሕረቱን የሚዘምሩ ምርጥ ሕፃን የሚያቅፉት፣ ቢያረጁም ሊወልዱ ይችላሉ፣ ቢታመሙም ይድናሉ፣ ቢወድቁ ይነሳሉ። ምሕረቱን በአመንና መዘመር እጅግ በጣም ያስፈልጋል። በተለይ በወደቀን ቀን በክፉ ቀን እግዚአብሔር ይምረኛል፣ ምሕረቱ ለዘላለም ነው ማለት በጣም ትልቅ ድል ይሰጣል። በውጊያው ሰዓት የኢዮሳፍጥን ሰራዊት ያገዘ እግዚአብሔር ምሕረቱ ለዘላለም ነው ብሎ ስለዘመረ ነው። ኢዮሳፍጥ ድብቅ ጦር መጥቶ ጠላቶችን መታለት። ስለዚህ ምሕረቱን ስታምኑ ስትዘምሩ ድብቅ ጦር መጥተው ጠላትን ይመታላቸዋል። ጎረቤቱ፣ ሰፈሩ፣ ሀገሩ ተሰብስቦ ምሕረትን አገነንለት እያሉ ያመሰግናሉ በእናንተ ምክንያት። እግዚአብሔር ምሕረት መታመን የሚያክል ነገር የለም። ብሩካን እግዚአብሔር ልጆች መቼም ቢሆን እግዚአብሔር ምሕረት እንዳለው ነው። ከመኖር ይበልጣል፣ ከህይወት ይሻላል። ደግሞ ይሄ ምሕረት ለዘላለም መሆኑን ወቁ። ይሄንን ዘምሩ ከዳዊት ጋር አንድ ላይ። ቅዱስ ዳዊትን ተመልከቱት። ኃጢአቱን ተናገረ፣ በደሉን ተናገረ። ምንም ነገር አልደበቀም። በኃጢአት መጸነሱን ነገረ። በማንነቱ በእናቱ በአባቱ በምኑ አልኮራም። ኃጢአተኛ መሆኑን ነገረ። ግን እዛው አጠገብ ደግሞ እግዚአብሔር ዘላለማዊ ምሕረት እንዳለው ነገረ። መዝሙር 137 ሙሉ ለሙሉ አዋጁ ይሄ እግዚአብሔር ምሕረቱ ለዘላለም ነው የሚል ጩኸት። ይሄ ጩኸት ለሰልፍ ቀን፣ ለክብረ በዓል ቀን፣ ለንግስ ቀን፣ ይሄ ጩኸት ለመከራ ቀን፣ ለእንባ ቀን፣ ለሐዘን ቀን እጅግ አስፈላጊ ጩኸት ነው። ምሕረቱ ለዘላለም ነውና የሚሉ ናቸው ከመከራ የሚወጡት። እግዚአብሔር ምሕረት ያመኑ ናቸው የሚተርፉት። በደላችን ብዙ ሊሆን ይችላል። ምሕረትን ያመነ ነው ቆሞ የሚራመደው። ንስሐ እንኳን እንዳለ የሚያውቅ፣ ስጋው ደግሞ እንደሚፈውስ የሚያውቅ፣ እግዚአብሔር ፍጹም ርኅራኄ እንዳለው የሚያውቀው ምሕረቱን ያመነ ሰው ብቻ ነው። ምሕረቱን ማመን ይሆንላችሁ እግዚአብሔር ልጆች። በጣም ብዙ በረከት፣ በጣም ብዙ በሮች የሚከፍት ትልቅ እምነትና መዝሙር ምሕረቱን መዘመርና ማመን ነው። የሰማነውን በልቦናችን ይጻፍልን። እግዚአብሔር ቸርነት የእናታችን እመቤታችን በረከት የመላ ጥበቃ አብሮን ይሁን። በትምህርቱ ላይ እንደተባረካችሁ ተስፋ አለኝ። ኮሜንት ጻፉ፣ ላይክ አድርጉት። ደግሞም የዛችን የምናግዛትን እናት አድራሻ ትወስዱ ዘንድ 911 43 ስልኬ ላይ አሳውቁኝ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም እደሩ። ሰላም